ሰላም ቤተሰብ እንዴት ናችሁ? የኢንተርናሽናል ብሬክ ነው እንግዲህ እግር ኳስ ትንሽ ጋፕ ብሏል። የአውሮፓ ሊጎች አሁን ስለሌሉ በተወሰነ ደረጃ ተጠፋፍተናል። በዛ ላይ ህይወት ሩጫው አለ፣ ስራው ምኑ። ዛሬ ስለ ማይክል አርቴታ የተወሰነች ነገር እናወራለን። እንግዲህ ምክንያት ካገኘው ስለ እሱ ለማውራት ያው ትንሽ መነሻ ነው የምፈልገው ነገር ያው ስለምወደው ማለት ነው። አርቴታን ዝም ብሎ የአርሰናል አሰልጣኝ ስለሆነ ብቻ ወይም የአርሰናል ደጋፊም ስለሆነ እንኳን አይደለም የምወደው። በጣም ብሪሊያንት ነው ማለት የእውቀት ደረጃው ሁለ ነገሩ ይመቸኛል። አቋሙ በቃ ማለት አንዳንዶቹ ግትር ይሉታል፣ ግን እኔ ደግሞ የአቋም ሰው ነው የምለው። አንዳንዶቹ ፈሪ ይሉታል፣ እኔ ደግሞ ጠንቃቃ ነው የምለው። እና በቃ ብቻ በተለያየ መንገድ ይገልጹታል ሰዎቹ። ለእኔ ደግሞ የሚመቸኝ አይነት ሰው ነው እና ሃፒ በርዝዴይ ቦስ ብለናል። ዛሬ ልደቱ ነው እንግዲህ ማርች 26 የተወለደበት ቀን ነው። 44 ዓመቱ ነው። እንግዲህ አስቡት። አንዳንዶቹ እስከ 44 ዓመታቸው እንደው እቺ ሳንቲሟን ለመሰብሰብ በተጫዋችነት የተሻለ ገንዘብ ይገኛል ይመስለኛል እና የሚጫወቱ አሉ። እነ ራያን ጊግስ እስከ 40ዎቹ ተጫውተዋል አይደለም እንደዛ። ግን ይሄ በጣም ጃይንት ወጣት የሚባል አሰልጣኝ በዚህ እድሜው ምን እንደሰራ ተመልከቱ። አሁን ብዙዎቹ የሚመለከቱት ዋንጫ ለማንሳቱን ነው። ግን ዋንጫ ማንሳት የሚችል በዛ ልክ አቅም ያለው ቡድን ግን ገንብቷል። እሱን ነው የሚዘነጉት ብዙዎቹ፣ የአርሰናል ደጋፊዎች ጨምሮ ማለት ነው። እንግዲህ ማይክል አርቴታ በተጫዋችነት ዘመኑ በጣም ወደው ተጫዋች ነው። በተለይ በአርሰናል ቤት በነበረበት ጊዜ የሚያስቆጥራቸው ጎሎች፣ የነበረው ከሬጅ፣ ያው በአጠቃላይ እንቅስቃሴዎቹ ጥሩ ነበሩ። አርሰናል ያን ያህል ተወፕ በነበረበት ጊዜ በዛ ዘመን አልነበረም በአርሰናል ቤት የነበረው። ምናልባትም ወደ ዝቅታው መጣበት ዘመን ላይ ነበር የነበረው። ግን ዞሮ ዞሮ እንደ አንድ ተጫዋች የነበረው እንቅስቃሴ የነበረው ውጤታማነት ደስ ይለኛል። እንግዲህ ይህችን የያዛትን ዋንጫ በአሰልጣኝነትም በተጫዋችነትም በአርሰናል ቤት ያሳካት ነች፣ ትልቅ ነች። ያው እንግዲህ ኤፍኤ ካፕ በነገራችን ላይ እንደቀላል የሚታይ አይደለም። በእንግሊዝ ትልቅ ካፕ ነው ኤፍኤ ካፕ ማለት ራሱ ኤፍኤው የሚያዘጋጀው የኤፍኤው መጠሪያ የያዘ እንደገና አንጋፋ የሆነ ውድድር ነው በመሰረቱና ዘንድሮ ደግሞ እንግዲህ በትልቅ ዋንጫ ያው ፕሪሚየር ሊጉን ማንሳቱ አይቀርም ብዬ አስባለሁኝ። ላይሆን ይችላል። ያልሆነስ እንደው ለእሱ ያለ ክብርና ፍቅር እንዲሁም አክብሮት አይቀንስም። ባይሆንም ምንም ባዶ እጁን ቢገባ ራሱ ማለት ነው። ምክንያቱም አርሰናልን ከዝቅታው እዚህ ስላደረሰው ብቻ ሁሌም እንደምለው ማለት ነው። እንግዲህ ማይክል አርቴታ በተጫዋችነት ዘመኑ በአርሰናል ቤት ብቻ ሳይሆን በብዙ ታላላቅ ክለቦች ውስጥ በነገራችን ላይ ተጫውቷል። ብዙ ማሊያዎች ለብሷል። ፒኤስጂ ለብሷል። ባርሴሎና የወጣበት ቤት ነው። እነ ሪያል ሶሴዳድ እና ኤቨርተን፣ አርሰናል በተለይ በዋናነት በተጫዋችነት ዘመኑ በጣም የደመቀበት ቤት ኤቨርተን ነው። እዛ ላይ ራሱን ያሳየ። ከዛ በኋላ ወደ አርሰናል የአርሰናልን ትልቁን ማሊያ ለመልበስ እድል አገኘ እና በተጫዋችነት ዘመኑ እውነት ለመናገር በትልቁ የሚነሳለት ወይም የሚወራለት በኤቨርተን እና በአርሰናል ቤት እንግሊዝ ውስጥ ባሳየው የጨዋታ ባሳየው ብቃት ነው። ብዙዎቹ የሚያስታውሱት እንደዛ ነው። እንግዲህ ከበድ ያለ ጉንፋን አለቀኝ ብለዋልና ሶሪ። እና ማይክል አርቴታ እንግዲህ አሁን 44 ዓመቱ ነው ስንል በጣም እንግዲህ ጎልማሳ ነው የምንለው። መቼም አንጋፋ ወይም በእድሜ ትልቅ ልንለው አንችልም። የእድሜ ባለጸጋ ልንለው አንችልም። እንግዲህ ገና እስከ 60ዎቹ ድረስ እስከ 70ዎቹም እንዲያም ሲል ሊሄድ ይችላል፣ አይታወቅም። እስከ 60 እስከ 65 ድረስ ሊያሰለጥን ይችላል። እንግዲህ ስንት ዓመታት እንደሚጠብቁ ስንት ዓመታት በአሰልጣኝነት ውጤታማ ሆኖ ሊቀጥል እንደሚችል እና ምን ያህል ውጤት እንደሚጠብቀው ማሰብ ነው። በአርሰናል ቤት ግን ያልጨረሰው ብዙ የቤት ስራ አለ። ዋንጫዎችን ማንሳቱ አይቀርም። ከዛም በኋላ እንደገና ሌላም ክለብ ሂዶ ምን እንደሚሰራ እንግዲህ መጠበቅ ነው እና ማይክል አርቴታ በአርሰናል ቤት በሰራው ስራ አሁን በአሰልጣኝነት ብቻ ሳይሆን በተጫዋችነትም ትልቅ ስም ያለው፣ በዋንጫ ግን ብዙ ያልታጀበ ህይወት ነው ያለው። ያው በተጫዋችነት ዘመኑ ግን ኢንዲቪዥዋሊ በግሉ በጣም ብቃት ያለው የአማካይ ክፍል ተጫዋች ተብሎ ከሚጠቀሱት መካከል አንደኛው ነው። እንዳልኳችሁ በተለይ በኤቨርተን እና በአርሰናል ቤት እንግዲህ ታላላቆቹን ፒኤስጂ፣ ባርሴሎና፣ ሪያል ሶሴዳድ እንደዚህ እያልን የምንጠራቸውም ቤት ያው ማሊያቸውን ለብሶ ተጫውቷል። የራሱን እንቅስቃሴ አድርጓል። የራሱን አስተዋጽኦ አበርክቷል። እኔ ግን ማይክል አርቴታ በጣም ታምር ይሰራል ብዬ የማስበው በእግር ኳስ ዘመኑ በአሰልጣኝነት ዘመኑ ነው። አሁን በአርሰናል ቤት
ቀጣይ እንግዲህ 3 ዋንጫ እንላለን። ከ3ቱ ስንቱን ያነሳል አናቅም፣ ግን 3ቱንም ሊያሳካ ይችላል፣ 2ቱን ሊያሳካ ይችላል፣ አንዱን ሊያሳካ ይችላል፣ ምንም ላያሳካ ይችላል። ግን በእርግጠኝነት መናገር የሚቻለው ግን ውጤታማ አሰልጣኝ ሆኖ እንደሚቀጥልና በዋንጫዎች የታጀበ የአሰልጣኝነት ህይወት እንደሚኖረው በዛ እንደሚያጠናቅቅ ግን በእርግጠኝነት መናገር ይቻላል። ለማንኛውም አሁን ኢንተርናሽናል ብሬክ ነው። ባለፈው አንድ ቪዲዮ እየሰራው ነበረ። በተለይ በካራባኦ ካፕ አርሰናል በማንቸስተር ሲቲ ዋንጫው ከተነጠቀ በኋላ በዋናነት ጣቶቹ ሁሉ ወደ ኬፓ ዛባላጋ እና ወደ ማይክል አርቴታ እንደሚጠቁሙ ምንም ይሄ ግልጽ ነበረ። ምክንያቱም በጨዋታው ላይ አንደኛ ለሽንፈት የጋበዛቸው የቲሙ አጠቃላይ የአርሰናል እንቅስቃሴም ጥሩ አልነበረም። እንደገና ደግሞ የኬፓ ስህተት ደግሞ ጉልህ ነበረ። ስለዚህ በዋንጫ ጨዋታ ራያን ነበር ማሰለፍ የነበረበት፣ ኬፓን አሰልፏል። ከዛ ውጭ በአጠቃላይም በጨዋታው እንቅስቃሴም ጨዋታውን አንብቦ በመቀየር ረገድ እና ቲሙን በአጠቃላይ በመጀመሪያ አሰላለፍ እነማን መጀመር ነበረባቸው በሚለው ደረጃ ሁኔታ ብዙዎች ጥያቄ ነበራቸው፣ የሚያነሱት ጥያቄ ነበራቸው እና በዛ ምክንያት ውጤቱን ያጣ ነው በማይክል አርቴታ ምክንያት ነው። እንደውም እዚህ ሶሻል ሚዲያ ላይ ሲመላለስ አንድ የሆነ ህፃን ልጅ እየለቀሰ አርቴታ ነው እንዲያደርገን ይላል። አሁን ያ ልጅ እግር ኳስን በምን ተረድቶት ነው? በምን አቅሙ ተረድቶት፣ በምን ሁኔታው ተረድቶት ነው? ይህ ሲባል የሰማውን ነው ከፋሚሊው ከቤተሰብ ከቅርብ ከትልልቆቹ ሲባል የሰማውን ነገር ይዞ ያለቅሳል። ምን ሆነ ነው ስትለው ጨዋታውን እንድንሸነፍ አድርጎናል። ማን ነው? ማይክል አርቴታ ነው ይህን ያደረገው ይላል። እና እንደዚህ አይነት ነገሮች ይሄስ እንደው እንደ ቀልድ እንደፈን እንውሰደው፣ ግን ሲሪየስሊ በትልልቅ ሚኒስትሪ ሚዲያዎች ትልልቅ ፕሮፌሽናልስ በቃ እንደገመት ነው እንደፈራ ነው ቁጭ ብለው አሁን በደንብ ስለ አርቴታ ፌለሪቲ እያወሩ ነው። ገና ካሁን ማለት አንዲት ካርሊንግ ካፕ ይቺ ካራባኦ ካፕ ዋንጫ በፍጻሜ ስለተሸነፈ አጠቃላይ የነበረውን ሁሉ ክሬዲት ዜሮ መና አብልተውት በቃ ስለ ማይክል አርቴታ ፌለሪቲ ስለ አጠቃላይ ስለ አርሰናል ውድቀት እያወሩ ነው ያሉት ነው ማለት ነው። ግን ትልቁ ምስል ግን ረሱት። በቃ የሆነች ነጥብ የሆነች ጥፋት ሲያዩ ትልቁን ምስል ወደዛ ወርውረው ትተው አሁን ከፊቱ ላይ ያለው እንኳን ለምሳሌ የእንግሊዝ ፕሪሚየር ሊግን 7 ጨዋታ ነው አርሰናል የሚቀረው፣ በ9 ነጥብ እየመራ ነው። በእርግጥ አንድ ተስተካካይ ጨዋታ አለው ሲቲ። ከኢንተርናሽናል ብሬክ በኋላ ሁለቱ ቡድኖች ምን አይነት መልክ ይዘው ይመጣሉ አናውቀውም። ነገር ግን አርሰናልም የራሱ ዝግጅት የራሱን ጊዜ ወስዶ ከጉዳትም የሚመለሱለት ተጫዋቾች ይኖራሉ። አሁን በጉዳት የሚነሱ ብዙ ናቸው። ግን ቀደም አንድ ቪዲዮ እንደሰራሁበት ለምሳሌ ሳሊባ፣ ትሮሳር፣ ጋብሪኤል ማጋሊሽ፣ ቲምበር፣ ኦዲጋርድ ጉዳት ነበር፣ ይመለሳል። እነዚህ በሙሉ ቀላል ጉዳት ነው ያጋጠማቸው። እንደውም ከኢንተርናሽናል ብሬኩ በብሔራዊ ቡድን ተልኳቸው እንዳይሳተፉ መሆኑ ቀላል ጉዳት ከመሆኑ ጋር ተያይዞ በደንብ አገግመው ፊት ሆነው የራሳቸውን ረፍት ወስደው ወደ ዋናው ቡድን በዋናው ፍልሚያ ላይ ይመለሳሉ እና አርሰናል በደንብ ተዘጋጅቶ ጥንካሬውን መልሶ ይመጣል ነው ተብሎ የሚጠበቀው። በዛ ላይ ያለው የ9 ነጥብ ልዩነት ነው። ሲቲ አንድ ቀሪ ጨዋታ ቢኖረውም አሸነፍም አላሸነፍም ሌላ ጉዳይ ነው። አሁን አርሰናል የሚጠበቅበት ቀሪ 7 ጨዋታዎችን በትኩረት መጫወት፣ 1 እና 2 ጨዋታ እንዲያው ነጥብ ይመጣል ሁኔታ ቢያጋጥም እንኳን ቀሪዎቹን አሸንፎ እንደውም በጊዜ ዋንጫው ሴኪዩር የማረጋገጥ በተለይ ራሱን ሲቲን ያገኘዋል። ሲቲን በማሸነፍ ወይም ደግሞ እንደው አቻ በመውጣት አሁን አቻ ወጡ ቢባል አድቫንቴጁ ያርሰናል አለቀ። የነጥብ ልዩነቱ እንዳለ ይቀጥላል ማለት ነው። ስለዚህ ቀሪ 6 ጨዋታዎችን ደግሞ እነሱ ላይ ተገቢውን ነጥብ ማግኘት ማለት ነው። ከዛ በኋላ ሻምፒዮን የመሆኑ ነገር አይ ቲንክ በብዙ ፐርሰንት የአርሰናል ከፍ ያለ ይመስላል እና ፕሪሚየር ሊጉን እንኳን ሊያሸንፍ እንደሚችል ውስጣቸው እያወቀ ግን ስለ አርሰናልና ስለ አርቴታ ፌለሪቲ ስለ ውድቀቱ ያወራሉ። ይሄ ማለት ውስጣቸው የሚመኘውን ነገር ማስተጋባት እንጂ እኔ ሪያሊቲ መናገር ነው ብዬ አላስብም። በግሌ እኔ እንደዛ ነው የምረዳው እና ብቻ እንደው ስለ አርቴታ ልደቱን አስመልክቼ ብዙዎቹ እንደሚጠሉት ብዙዎቹ ውድቀቱ እንደሚናፍቁና አላግባብ የሆነ ትችት እንደሚያራምዱበት ኢቭን የአርሰናል ደጋፊዎችን ጨምሮ እኔ አይገባኝም ብዙ ጊዜ የነሱ ትችት። በእርግጥ አንዳንዶች ውጤት ከመፈለግ ከመጓጓት እንደሆነ ይገባኛል። ግን አንዳንዶቹ ደግሞ ትንሽ ግልጽ ባልሆነ መንገድ ነው የሚተቹት። ለማንኛውም እንኳን ተወለድክ ቦስ፣ እንኳን ተወለድክ። የስኬትና የደስታ ዘመን እንዲሆን እንመኛለን። ፕሪሚየር ሊጉን ኦልሬዲ ይዘሃል። ሻምፒዮንስ ሊግ እና ኤፍ ኤ ካፕ